እስከ 6-7 ዓመት ድረስ መራመድ ስለማልችል ከልጆች ጋር ያን ያልተቀላቀለ የምጫወት ምናምን ከቤት መውጣ ልጅ አለ። እነሱ ናቸው የሚያንቀሳቅሱኝ። የሆነ ቦታ ወስደው ካስቀመጡኝ ከዛ ቦታ አልንቀሳቀስም። እዴ 15 ናቸው። አንቺ መጨረሻ ልጅ ነሽ? እኔ ቤት መጨረሻ ልጅ። በዛ ሰዓት ልክ በተሳለሽ በወሩ ግንቦት ሚጣቃ ማኑኤል በ28 ካልጋ ተነስቼ መራመድ ጀመርኩ። ገዳሙን ልክ ቤተክርስቲያኑን ልክ ግቢ ውስጥ ገብቼ ስረግጠው በጣም የሆነ በቃ ደስ የሚል ስሜት ነው የሚሰማኝ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን ከርማችኋል? ይህ ባህረ ጥበባት ቴሌቪዥን ነው። ባህረ ጥበባት ቴሌቪዥን በዋሽንግተን ዲሲ እና አካባቢው የጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያንና የምዕራፈ ቅዱሳን ቅድስት አርሴማ ገዳም እየተዘጋጀ የሚቀርብላችሁ ልዩ ሳምንታዊ መርሃ ግብራችን ነው። በዛሬው መርሃ ግብራችን ከዚህ በፊት ወደ ሚጣቃ ማኑኤል ጉዞ አድርጌ ነበረ። ለመሳለም ሄድኩኝ። በዚያም አንዲት ልጅ አገኘሁኝ። ይህች ልጅ ብዙ ታሪክ አላት። በሚጣቃ ማኑኤል ብዙ ተአምር የተደረገላት ልጅ ናት። ማናት? ምን ተደረገላት? የሚለውን በጣም በጥቂቱ ቆይታ ከእሷ ጋር አደርጋለሁኝ። አብራችሁኝ እንድትቆዩ ግብዣዬ ነው። አብረን ቆይ። እንኳን ደህና መጣሽ። እንኳን ደህና ቆየ። እንደምን አለሽ ቃልዬ? አለሁ እግዚአብሔር ይመስገን። ከተገናኘን ትንሽ ቆየን። ያው በጣም ሚጣቃ ማኑኤል ነበር የተገናኘ ነው። እዛ ስንገናኝ እኔም ያው ለመጎብኘት ለመሳለም በረከትን ለመውሰድ ነበር የሄድኩት። በአጋጣሚ ደግሞ መኪና ውስጥ ስንገናኝ ያንቺን ታሪክ ሰማንና እንደው ወደዚህ መታ ቃል ኪዳን ስለ እርሷ ብትነግረን የሚል ጥያቄ ሳቀርብልሽ ፈቃደኛ ነበርሽ እና ለፈቃደኝነትሽ በጣም አመሰግናለሁ። ራስሽን እስኪ ራስሽ አስተዋውቂ። አሁን ያለሽው ባህረ ጥበባት ቴሌቪዥን ላይ ነው። አንቺ ማነሽ? የት አደግሽ? የት ተወለድሽ? ስለ ራስሽ ንገሪኝ እስኪ። እሺ፣ ቃል ኪዳን እባላለሁ። ተወልጄ ያደግኩት የበፊት ስሙ ፊትበር የአሁኑ ስሙ ደግሞ ሻራተን አካባቢ ነው። እዛ አካባቢ ጋንዲ ሆስፒታል ላይ ተወለድኩ። ከዋናው ሆስፒታል። እሺ፣ ጋንዲ ከጀርባው ስለሆነ እዛ ነው ተወልጄ ያደግኩት። ጥሩ። ስለዚህ እዛ ነበረ እድገትሽ። እንዴት ነበር? እስቲ ስለ እድገትሽ ንገሪኝ። ብዙውን ተአምራት ብዙውን ህመም ያስተናገድሽው በልጅነትሽ ነበርና በዋናነት ደግሞ ወደ ሚጣቅም እንድትሄጂ ያደረገሽ ዋናው እሱ ይመስለኛል። እና እስቲ ስለሱ ቆይታ ንገሪኝ። እንዴት ነበረ የልጅነትሽ ጊዜ? የልጅነት እኔ ማለት እንደ ልጆች እየተጫወትኩ ምናምን አይደለም ያደግኩት። ከልጅነቴም ጀምሮ ያው ቤተሰቦቼም እንደነገሩኝ እስከ 6-7 ዓመት ድረስ መራመድ ስለማልችል ከልጆች ጋር ያን ያልተቀላቀለ የምጫወት ምናምን ከቤት መውጣ ልጅ አልነበርኩኝም። በቤት ውስጥ ነበረ ጊዜንም ማሳልፈው የነበረው። ከዛ በኋላ ነው እንደዚህ እንደ ልጆች ሮጬ ተጫውቼ ምናምን ያደግኩ ልጅ አልነበርኩም። ምን ነበረ ህመሙ? ህመሙ ያው ከተወለድኩ በኋላ ነው ይመስለኛል። የተወለድኩት ክረምት ላይ ነው፣ ነሐሴ 16 ላይ ነው የተወለድኩትና በዛ ሰዓት ስወለድ ፀሐይ ብርሃን በበቂ ሁኔታ አላገኘውም መሰለኝና ከተወለድኩኝ እንደ ልጆች 3 ዓመት 4 ዓመት ከሆነኝ በኋላ እንደ ልጆች መራመድ አልችልም ነበረ። እግሬ ቁልምም ያለና እንትን ያለ ስለነበረ ብዛት በደረቴ በመሳብና እነሱ እያንቀሳቀሱኝ ነበረ መንቀሳቀስ የነበረው እንጂ ያን ያህል እንትን አልነበርኩም። በቃ ፓራላይዝ ነበርኩኝ። ከወገቤ በታች አጠቃላይ ፓራላይዝ ነበርኩኝ። እስከ 6 ዓመት ድረስ እንደዛ ነበር። ስትራመጂ ስትንቀሳቀሽ እንዴት ነበረ? እነሱ ናቸው የሚያንቀሳቅሱኝ። የሆነ ቦታ ወስደው ካስቀመጡኝ ከዛ ቦታ አልንቀሳቀስም። ያዝለውኝ ወይም ራሴ በደረት የተሳብኩኝ ወይ የሆነ ነገር ላይ ቁጭ ብዬ ምናምን ነው የምሳበው እንጂ እንደዚህ መራመድ ምናምን አልችልም ነበር። ሆስፒታልስ እንዴት ነበር? ወደ ሆስፒታል ስትሄዱ የነበረው ነገር? አዎ፣ እናት አባቴ እስከ 6 ዓመቴ ምናምን አዩ። ያው ልጆች ሁሉም ልጆች እንደ ውልደታቸው ይለያያሉና እነሱ እንደሌሎች ልጆች ወይ ቆይታ መራመድ ትጀምራለች ምናምን ብለው እየጠበቁ ነበርና አጋጣሚ ሆኖ ደግሞ እኔም ቢጠብቁ ልራመድ ስላልቻልኩኝ እንትና አባቴ ወሰነና
ከእናቴ ጋር ሆነው ሐኪም ቤት ወሰዱኝ። ከዛ ሐኪም ቤት ሲወስዱኝ እንደጠበቁት አይደለም ያገኙት። በሽታዬ በጣም ከባድ ነበረና መታከም እንዳለብኝ ያለበለዚያ ደግሞ እግሬ መቆረጥ እንዳለበት እግሬ ደግሞ የማይቆረጥ ከሆነ ራሴ ላይ ወጥቶ እንደምሞት ተነገራቸው። ከዛ በዛ አጋጣሚ ነው እንደዛ ብሎ ሲነገራቸው አባቴ ያንን ውሳኔ መወሰን ትንሽ ከብዶት ነበረ። ምክንያቱም ሕፃንም ስለነበርኩኝ ይሄንን ነገር አድጋ ብታየው እኔ ልትወቅሰኝ ትችላለች ብሎ ስለፈራ ይሄንን ነገር አልወስንም አለ። ካለዛ እኮ ታጣታለህ ሲባል የሰጠኝ መድኃኒዓለም ነው ካጣኋትም ልጣት አለ። ከዛ ወደ ቤት መልሶ አመጣኝ። ከዛ በኋላ ነው። ቤት ውስጥ ስንት ልጆች ነበራችሁ? ቤት ውስጥ ብዙ ነን። 11 ወንድምና 4 እህት አለኝ። እዴ 15 ናችሁ? አንቺ መጨረሻ ልጅ ነሽ? እኔ ቤት መጨረሻ ልጅ ነኝ። የሚደንቅ ነው። 15 ልጅ አንድ ቤት የሚገሰፍ ቤተሰብ ነው ያላችሁ። በጣም ትልቅ ቤተሰብ ነው። አንቺ ላይ ይሄ ነገር ሲፈጠር የአባትሽ ስሜት እንዴት ነበረ? እስቲ ስለሱ አስታውሽ። ያው ልጅ ስለሆንኩኝ ያንን ነገሮች አላቃቸውም ነበረ እነሱ ጋር የነበረውን ስሜት። ግን ታሪኩን ሲነግሩኝ ግን ከባድ ነገር በሰዓቱ ሆስፒታል ሲሄዱ የሰሙት ነገር በጣም ከብዷቸው እንደነበር ተረድቻለሁኝ። ማለት ልጃቸውን በጤና ወልደው ከዛ በኋላ ደግሞ ይሄ ነገር መከሰቱ ትንሽ ረብሿቸው ነበረ እና ግን ያው በጊዜ ሂደት ግን ተናዱት። ኦኬ። ከዛ በኋላ ወደ ሚጣቅ አማኑኤል ነው አባትሽ ይዘውሽ የሄዱት። እንዴት ስለ ሚጣቅ አማኑኤል ሰሙ? እንዴት አወቁ? እንዴት ሆነ? እስኪ ስለሱም ነገር ንገሪ። አዎ አጋጣሚ ሆኖ ሆስፒታል ያንን ነገር እንደሰማ እግሯ ትቆረጥ ተብሎ ያንን ነገር ሲሰማና ይሄንን ነገር መወሰን እንዳለበት ስለከበደው በቃ ከሆስፒታል ይዞኝ ወጣ። አትወስንም ወይ ካለዛ ታጣታለህ ሲባል የሰጠኝ መድኃኒዓለም ነው ከፈለገ ይውሰዳት ብሎ ሳይወስን ይዞኝ ወደ ቤት ተመለሰ። ከዛ ወደ ቤት እንደመጣ አክስቴ ነበረች፣ አብራን የምትኖር አክስታችን ነበረች ያሳደገችን። ከዛ እሷ ስለ አንኮበር ሚጣቅ አማኑኤል ታውቅ ነበረና ከዛ እሷ ቤት ውስጥ ሆና ጭራሽ ወደ ቤተክርስቲያኑንም እኛም አናውቀው ቤተሰቦቼም አያውቁትም ከሷ ውጪ ማለት ነው። ከዛ ቤት እንደመጣን እንደዚህ ነው ብለው ሲነግሯት የፈጠራት እሱ ነው እኔ ለሱ ሳላለው አለች። ከዛ አንኮበር ያለው ሚጣቅ አማኑኤል እቺ ልጅ ከማርክልኝ እኔ ደሃ ነኝ ይሄን ብዬ ማመጣለህ የነገር የለኝም፣ ግን ለክብር መገለጫ ግን አንድ ጃንጥላ አመጣልሃለሁ ብላ ተሳለች። ከዛ በዛ ሰዓት ልክ በተሳለች በወሩ ግንቦት ሚጣቅ አማኑኤል በ28 ካልጋዬ ተነስቼ መራመድ ጀመርኩ። በ28 መቼ ነበር የተጠመቅሽው? ከአንድ ወር በፊት። ከአንድ ወር በፊት ጸበል ምናምን አልተጠመቅኩም። ጸበል ምናምን አልሄድኩም። ጸበልም አላገኘሁም፣ እምነቱንም አላገኘሁም፣ ምንም አላገኘሁም። እሺ። እሷ በቃሏ ብቻ ነው የተሳለችው ይሄንን ስለት። ስለዚህ እዚሁ አዲስ አበባ ሆነሽ እዛ ተሳለች። ልክ ግንቦት 28 ላይ በእግርሽ ቆመሽ መሄድ ጀመርሽ። የሚደንቅ ተአምር ነው በጣም። ጭራሽም እዛ አልሄድሽም ነበር? ጭራሽ አልሄድኩም። የሚደንቅ ነው። ይህ ሲሆን ምን አሉ ቤተሰቦች? በጣም ደስተኛ ነበሩ። ማለት ይሄን ነገር የማጠብቀው ነው። አንድ ሰው በቀቅቶለታል ሞቷል ተብሎ የተባለን ነገር እግዚአብሔርን በዚህ መንገድ ድጋሚ ሲሰራው ማየት በጣም ትልቅ ነገር ነውና በጣም ደስተኛ ሆነው ነበር። የሚገርም ነው። ከዛ በኋላ ወደ ሚጣቅ አማኑኤል ህይወትሽ እንዴት ሆነ? ብዙ ጊዜ አሁን ላይ እኔ ሳቅ በየሳምንቱ የሄድሽ ሚጣቅ አማኑኤል በየሳምንቱ አትቀሪም፣ እሁድ ትሄጃለሽ እና ያ ፍቅር እንዴት ሊያድርብሽ ቻለ? ስለሱ አጫውሽ። ማለት ቤተሰቦቼ ከዳንኩበት ቀን ጀምሮ ስለ ሚጣቅ አማኑኤል ሁሌ ነበረ የሚነግሩኝ የነበረው እና ሁሌ ይነግሩኝ ስለነበረ በቃ ስለዛ ገዳም ሳስብ በጣም ትልቅ ነገር ነው አእምሮዬ ውስጥ የሚሆነው። ከእንደገና ደግሞ የዳንኩትኝ በ6 ዓመቴ ነው። በ6 ዓመቴ ድኜ ከዛ በኋላ ሁሌም በአመት ግንቦት ላይ በ28 ይዘውኝ ይሄዳሉ ወደዛ ገዳም። ሁሌም እንሄዳለን፣ በዋዜማው እንሄዳለን፣ እናነግሳለን። በንጋታው በ3ኛው ቀን ነው የምንወጣው። ከዛ ሁሌ ይወስዱኛል። ገዳሙን ማየት ጀመርኩኝ። እያዘሉ ይወስዱኛል ምናምን እና ብዙ ነገሮች እዛ እያየሁ ስመጣ በቃ ስለ ሚጣቅ አማኑኤል ያለኝ ፍቅር አደረ። ታሪኬንም ስለማቀው አሁን ያለሁበትን ሁኔታ ስለማቀው ምናምን ወደ ቤቱ በደንብ እየገባው መጣሁኝና በደንብ ስለሱም ፍቅር እያደረብኝ መጣ።
ከዛ በፊት ግን ስለ ቤተክርስቲያን ስለምናምን እንደውም ኖሃውም አልነበረሽ? ጭራሽ አልነበረኝ። እንዴት ነበረ እሱን ሀፕን ያደረገው? ማለት ወደ ሰንበት ትምህርት ቤት ወደ ቤተክርስቲያን እንዳትሄጂ የሆንሽበት ነገሮች ምንድን ናቸው? ምንም የቤተሰብም ችግር አይደለም፣ ግን ያው ወደ ቤተክርስቲያን ብዙም አልሄድም ነበረ። ከመቁረብ ከህፃን ሆኜ ከመቁረብና እንትን ከማለት በስተቀር ቤተሰቦች ይዘውኝ ከመሄድ በስተቀር ሰንበት ትምህርት ቤት ምናምን አልማርም ነበር። ግን ትምህርት ቤት የተማርኩት እዚህ ሆሊ ትሪኒቲ ካቴድራል ስኩል ነው፣ ስላሴ ካቴድራል የተማርኩት። እዛ መጽሐፍ ቅዱስ ምናምን ይሰጠናል ትምህርት እንደ አንድ ሳብጀክት ማለት ነው። ከዛ በተረፈ ግን እንደዚህ ለራሱ ብቻ ብዬ ሰንበት ትምህርት ቤት ገብቼ አልተማርኩም። ከዛ በኋላ ነው ካደግኩ በኋላ ስለ ቤተክርስቲያን እንትን እያልኩኝ የመጣው። በየሳምንቱ አሁን አትቀሪም ወደ አልቀርም ጭራሽ። እዛ ስትሄጂ የሚሰማሽ ሰላም የምታገኘው ነገር እስኪ ምንድን ነው? እዛ ሄጄ ስመጣ ሁሌም አዲስ ሰው ሆኜ ነው የምመጣው። ምክንያቱም ገዳሙን ልክ ቤተክርስቲያኑን ልክ ግቢ ውስጥ ገብቼ ስረግጠው በጣም የሆነ በቃ ደስ የሚል ስሜት ነው የሚሰማኝ። ከሰኞ እስከ ዓርብ እስከ ቅዳሜ የማሳልፋቸው የስራ ሂደቶች አሉ። እነሱን አልፌ ልክ እሱ ደጅ ስረግጥ በጣም ደስ የሚል ስሜት ነው የሚሰማኝ። ይሄ በቃላት የሚገለጽ ምናምን አይደለም። በቃ የሆነ ደስ የሚል ስሜት ነው የሚሰማኝ። በቃ አዲስ ሰው አድርጎ ነው የሚመልሰኝ። ልክ እንደ ጓደኛ፣ ልክ እንደ ወንድም፣ ልክ እንደ አባት በቃ እንደዛ ነው የማወራው እና የኔ ብቻ ነው የሚመስለኝ። ሰዎች ራሱ እንዲጋሩኝ ራሱ አልፈልግም እና በቃ ደስ ብሎኝ ነው የምመጣው ከዛ ስሄድ። እና ወደዛ ስትሄጂ በየሳምንቱ ነው የምትሄጂ? ወጪዎች አሉ፣ ብዙ ነገሮች አሉ ብዬ አስባለሁ። እና እነሱን በየሳምንቱ መሄድ ጓደኝነት፣ ማህበራዊ ኑሮ አለ። እሑድ ሰው የታመመ ይጠይቃል፣ ቤተክርስቲያን ይሳለማል፣ ከቤተሰቡ ጋር ይገናኛል፣ ሰርግ አለ፣ ሀዘንም ካለ በዚሁ ይደረሳል። እና አንቺ ደግሞ ሁሉ ትተሽ ነው ቀጥታ ወደዛ የምትሄጂው እና ይህን ነገር እንዴት አዳበርሽው? እንዳልከው ብዙ ነገሮች ይጎላሉ ማለት ሊያስጨንቁ የሚችሉ ህይወት አለ ምናምን እና እነሱ ነገሮች ተደራርበው ተጽዕኖ ሊያሳድሩብኝ ይችላሉ። ግን እኔ ከልጅነቴም ጀምሮ የማውቀው አንድ አማኑኤልን ነው። ቤተሰቦቼም እየነገሩ ያሳደጉኝም እሱን ነው። ከእንደገና ደግሞ የተደረገልኝም ነገር አለ። ተወልደ ተፈጥረ ድጋሚ መሰራት ደግሞ ቀላል አይደለም። እንደ ሰው ቆሜ መሄዴን ካወቅኩ ቀን ጀምሮ ለእኔ አማኑኤል ነው በቃ ማለት ምንም ልልም እራሱ አልችልም። እና ያ ነገር ሁሌም ስራ ሆኜ ልክ ደሞዝ ሲወጣ የሚገርም ይሄኛው እንደዚህ ስመድብ ይሄኛው ለአማኑኤል ነው ብዬ ሁላ ነው የምመድበው። እና ሁሌ በሳምንት የሚሄደው በቃ ፕሮግራም አድርጌ ተዘጋጅቼበት ነው። እና በህይወቴ ውስጥ እንደዚህ አይነት ነገሮች ብዙ ነገሮች ሊገጥሙሽ፣ ሰርግ ይገጥማል፣ ፕሮግራም ይገጥማል፣ ከቤተሰብ ጋር ማሳለፍ ይኖርባል። ብዙ ጊዜ ኮምፕሌን ይቀርብብኛል በእንደዚህ አይነት ነገር። ግን እሑድ ላይ አልሰማም እንደዚህ አይነት ነገሮችን። እስከ ቅዳሜ ማሳለፍ ያለብኝን ነገር አሳልፋለሁ። እሑድ ላይ ግን እንደው ሀዘን እግዚአብሔር ያዘው እንጂ እሱ ነገር ካልገጠመኝ በስተቀር ይሄ እሑድን አሳልፌ ለማንም ሰጥቼ አላውቅም። ከደጁ መቅረትም አልፈልግም። ሌላ ገዳሞች ካልሄድኩ በስተቀር ከአማኑኤል ቀርቼ አላውቅም። አማኑኤል አሁን ቤተክርስቲያኑ ሚጣቅ ምን አይነት ደረጃ ላይ ያለው፣ ምን አይነት አቋም ላይ ያለው ቤተክርስቲያን? እስቲ ያው በዚሁ ለተመልካቾቻችን ስለ ሚጣቅ አማኑኤል ጠቆም እንድታደርጊን ነው። ሚጣቅ አማኑኤል እስካሁን ምንም አይነት ችግሮች ገጥሞት አያውቁም። ማለት እንደዚህ ቤተክርስቲያኑም አሁን ነው በደንብ እየተስፋፋ ሰውም እየዳነ ታምር እየተነገረ ምናምን ሲመጣ ሰውም ወደዛ እየሄደ እንጂ በፊት የንግስ ቀን ካልሆነ በስተቀር በሌሎች ቀናቶች ላይ ሚጣቅ አማኑኤል ሰው አልነበረም፣ ጭር ነበር የሚለው የሚገርም። አሁን ግን ጸበልተኛ አለ፣ እዛ የሚከርሙ ሰዎች አሉ። ስንሄድ ሁሌም በየጉዞ እዛ የሚቀሩ ሰዎችና የሚከርሙ ሰዎች አሉ። እና አሁን ላይ የሚገርም ያኔ ሰው ባልነበረ ሰዓት ያልነበረው ችግር አሁን ግን ብዙ ለካህናት መክፈል እስከማይችልበት ደረጃ ድረስ እየደረሰ ነው ያለው። እና አሁን ላይ እርዳታ የሚያስፈልገው ይመስለኛል። እንዳውም እኔ እያሰብኩኝ ነበረ ምንድነው ማድረግ የሚቻለው፣ ገዳሙን በምን መንገድ ነው መጥቀም የምንችለው ምናምን እያልኩኝ እያሰብኩ ነበረ። ስለዚህ ማንኛውም ሰው ገዳሙን መጥቶ እንዲጎበኝ ጥሪ ታቀርባለሽ? አዎ፣ ገዳሙን መጥቶ እንዲጎበኝ ብዙ ነገሮች ከዛ ታምር ገዳም ውስጥ ማግኘት ይቻላልና ብዙ ሰዎች እየዳኑበት ነው። ጸበሉ ፈዋሽ ነው። ቦታው በጣም ቅዱስ ቦታ ነው። ጸጥ ያለ ቦታ፣ እንደሌላው ገዳም እንኳን ገበያ ምናምን ኖሮ የምትረበሽበት አይደለም። አይምሮን የምታድስበት ቦታ ነው እና
ወደዛ ነው የሚጠቀማኔልን ጎብኙት። ያላወቃችሁት ብዙ ነገር አለና ብዙ ነገር ታውቁበታላችሁ እና እግዚአብሔር ይባርካችሁ። እግዚአብሔር እንድትረዱ የፈቀደላችሁ በሀብትም በምንም በጤናም ያላችሁ ሰዎች የሚጠቀማኔልን ጎብኙት፣ ህይወት እርዱ ትላለሁ። በጣም ጥሩ ቃልዬ። ቃል ኪዳን በልጅነትሽ ይሄ ፓራላይዝ ሆነሽ ነበረ። በሚጠቃ አማኑኤል ስዕለት ዳንሽ። ከዛ በኋላ ደግሞ በየሳምንቱ እየሄድሽ የበረከቱ ተሳታፊ ሆንሽ እና መሀል ላይ ደግሞ ያ የማታውቂው የልጅነት ጊዜሽ ነበረ። አሁን ደግሞ የምታውቂው ላይ ደግሞ ትልቅ ሌላ ደግሞ የተደረገልሽ ተአምር አለ። እስኪ ስለሱ አጫውቺ። ያው እሱ ደግሞ የተደረገልኝ ከስራ ቦታዬ ወሎ ሰፈር ነው። ከወሎ ሰፈር ከስራ እየወጣው እያለ ከጓደኛዬ ጋር እየሄድን ከኋላዬ እብድ በድንጋይ መታኝ። ከዛ በድንጋይ ሲመታኝ ዞር ብዬ ሳይ እብድ ነበረ። በጣም በትልቅ የሆነ እንደዚህ ሹል በሆነ ድንጋይ ከጀርባዬ እንደዚህ መታኝ። ከዛ ሲመታኝ በቃ ተንገዳግጄ እሷ ስለነበረች ቆምኩኝ። ጓደኛዬ ነበረች አጠገቤና ከዛ በኋላ ከጭንቅላቴ ጀምሮ እግሬ ድረስ በቃ ደነዘዘ። እንትን አለ በቃ ጀርባዬ በሙሉ ደነዘዘና አይዞሽ ስለደነገጥሽ ነው ምናምን አለችኝ። ግን በጣም ጥሩ ስሜት አልነበረም እየተሰማኝ የነበረው። ከዛ በኋላ እንደዛ ሆኖ ቤት ገባውና በንጋታው ስራ ልወጣ ስነሳ ግን ጭንቅላቴን ሁላ ማነቃነቅ ነበር የከበደኝ። በጣም ነው የመታኝ። ሲመታኝ ጀምሮ ከዛ አጋጣሚ ሆኖ ላለቀዬ ስደውልለት እንደዚህ ስለው አይ መታየት አለብሽ ጭንቅላት ምት ጥሩ አይደለም ምናምን አለኝ። ከዛ እሺ ብዬ ወደ ሕክምና ሄድኩኝ። ከዛ ሕክምና ሄጄ ኤክስሬይ ምርመራ ሳደርግ የተመታሁት ሳይሆን ሌላ ኬዝ እንዳለ ነገሩኝ። ያንን ኬዝ ከባድ ግምት ነበረሽ ወይ ምናምን ብለው ዶክተሮቹ ቼክ እንትን አሉኝ፣ ጠየቁኝ ተሰብስበው። አይ ከባድ ምት ከ1 ዓመት ምናምን በፊት ከባድ የመኪና አደጋ ደርሶብኝ እንደነበረ ምናምን ነገርኳቸው። ከዛ የእሱም ሊሆን ይችላል ምናምን፣ ግን ይሄን ነገር ለማጣራት ግን የማራይ መነሳት እንዳለብሽ ያንተን ብሎናል እና መነሳት አለብሽ ቶሎ እርጀንት ነው ምናምን አሉኝ። ከዛ እሺ ብዬ የማራይ ተነሳውና ምርመራዬን ይዤ ስመጣ አይ ይሄ ከባድ ኬስ ስለሆነ ወደ የካቲት ሪፈር እናደርጋለን ምናምን አሉኝ። ከዛ የካቲት ሪፈር ተደርጎ የካቲት ያለው ዶክተር እንትኑን ውጤቱን ካየ በኋላ ቦኖች ላይ ያለው ደም ረግቶ ይታያል። ከዛ ውጪ ግን ጭንቅላትሽ ላይ አጥንት ላይ የወጣ እጢ ያለ አለኝ። ከዛ እሱን ለማረጋገጥ ቶሎ ማደግ ያድጋል ወይስ ቀስ እያለ ነው የሚያድገው እጢው የሚለውን ለማየት ቋሚነት ክትትል ማድረግ አለብሽ ምናምን አለኝ። ከዛ እሺ ብዬ ኦፕቲሚፓል ክፍል መደቡኝ። በቋሚነት እዛ መከታተል ጀመርኩኝ። እንደተቀጠርኩት በ3 ወርም በወርም ምናምን በተቀጠርኩበት ቀን እየሄድኩኝ ቼክ እደረጋለሁ። ያ ማለት በኢንተርቪው ምናምን ክትትል ያደርጉልኛል ይላል እና በቋሚነት መድኃኒት ጀመርኩኝ። እርዳታ እንዲያደርግልኝ እንድተኛ ራስ ምታት እንዳይኖረኝ ምናምን የሚያደርግ መድኃኒት ታዘዘልኝ በቋሚነት። ከዛ እሱ እየወሰድኩኝ 1 ዓመት ሆነኝ። ከዛ 1 ዓመት ሲሆነኝ በጣም መድኃኒቱ ሰለቸኝ። በቃ በጣም ተደከመኝ። መድኃኒቱን ራሱ እየጠበቁ መውሰድ ምናምን እነሱ ነገሮች አደከሙኝ። ከዛ በቃ ሌላ ቦታ ላይ ድጋሚ ቼክ ማድረግ እንዳለብኝ እንትን አልኩና ሌላ ቦታ ላይ ቼክ አስደረግኩኝ፣ ሌላ ሆስፒታል ማለት ነው። ከዛ ሌላ ሆስፒታል እንትን ስል ቼክ ሳስደረግ እጢው አለ። ግን ዶክተሩ ምን አለኝ፣ ክትትልን ይሄንን ጭንቅላትሽን እንዳታስከፍቺ፣ ጭንቅላትሽን ከምታስከፍቺ በእምነትሽ ብትሄጂስ ምናምን አለኝ። አጋጣሚ ደግሞ በዛን ሰዓት የገጠመኝ ዶክተር ሙስሊም ነበረ የሚገርም። ከዛ ሲለኝ እሺ ብዬ ወጣሁኝና በቃ እንሂድ ምናምን ብዬ ወንድሜ ነበር ይዞኝ ሄደውና ወደ ቤት ተመለስን። እስከዛ ድረስ ለቤተሰብሽ አልተናገርሽ? ከዛ እንትን አልኩኝና ለአለቃዬ ነገርኩትና እንደዚህ በቃ እኔ መድኃኒቱን መሮኛል፣ ስለዚህ የሆነ ነገር ማድረግ እፈልጋለሁ፣ ጸበል መጀመር እፈልጋለሁ አልኩት። ከዛ እሺ በቃ ብሎ 7 ቀን አስፈቀድኩኝና 7 ቀን ወይ ብላ ማርያም ጸበል ጀመርኩኝ። ወይ ብላ አጠመቃለሁ ላይ ኢየሱስ እየወጣው ደግሞ እንትን ቅባ ቅዱስ ማስደረግ ጀመርኩ። ፈረንሳይ ኢየሱስ ማለት ፈረንሳይ ያለች ወይ ብላ። ከዛ እዛ ጸበል ጠምቄ ደግሞ ላይ ኢየሱስ አባጋ እየሄድኩ ደግሞ ቅባ ቅዱስ አስደርጋለሁ። ለ7 ቀን እንደዛ ካደረግኩ በኋላ ድጋሚ ወደ ስራዬ ተመለስኩ። ከዛ የሆነ ሰዓት ሰራሁኝና ደግሞ ድጋሚ ፍቀድልኝ አልኩት። ከዛ ድጋሚ ፈቀደልኝ። ከዛ ድጋሚ ፈቅዶልኝ ደግሞ ድጋሚ ጸበሌን ጀመርኩ። 7 ቀን እንደተጠመቅኩኝ 7 ቀን ተጠምቄ ከዛ ሁሌ ጸበል ውስጥ ስገባ ግን እላታለሁ ለእመቤቴ አንቺ ግን ትምሪኛለሽ፣
ሁሌ ነው የምለው። የሚገርም ጸበል ስገባ በሙሉ ልቤ ነው የምገባው፣ ግን አንቺ ትምሪኛለሽ ሁሌ እላለሁና ድጋሚ 7 ቀን 14 ቀን ተጠመኩኝ። ጸበልም ቅባ ቅዱስም እያስደረኩኝ ከዛ ጸበሌ እንደጨረስ የቀጠሮ ቀን ሲደርስ መመርመር አለብኝ አልኳቸው። አይቻልም በዚህ ጊዜ ውስጥ ምንም አይነት ለውጥ ስለማይመጣ ምርመራ ማድረግ አትችይም አሉኝ። ምክንያቱም ኤክስሬይ መነሳት ኤምአርአይ መነሳት 200 ጊዜ ኤክስሬይ እንደመነሳት ነው። የሱ ራሱ ሳይድ ኢፌክት ስላለው ድጋሚ አናዝም አሉ። አይ እኔ የፈለገውን ነገር ያድርስብኝ እንጂ እኔ ማወቅ የምፈልገው ነገር አለ፣ መመርመር አለብኝ አልኳቸው። ከዛ እሺ እንደ ፈቃድሽ ብለው ጽፈው ሰጡኝ። ሄጄ ኤምአርአይ ተነሳውና በቀጠሮ ቀን እንትኑን ይዤ መጣሁ። ከዛ ይዤ መጣውና ሳሳይ አጋጣሚ በዛን ቀንም የገጠመችኝ ሙስሊም ዶክተር ነበረችና ከዛ ሲዲውን ከተቻየችና ኮምፒውተር ምን ሆኗል ምናምን ብላ ተነስታ ሌላ ቦታ ደግሞ ጓደኞቿ ጋር ሄዳየችና ቃል ኪዳን ምንድነው ማያው አለችኝ። ምንድነው ስላት እጢ የሚባል ነገር የለም አለችኝ። የምርሽን ነው? እስቲ ማርያምን በይ ስላት በእውነት ምንም ነገር የለም ወላሂ ትለኛለች። እስቲ ማርያምን በይ ስላት አንቺ ነኝ ማርያምን ማለት ምን ያስፈልጋል ዝም ብለሽ አትደሰችም ስትለኝ በቃ የዛን ቀን የተደሰትኩት ደስታ በስማም በጣም የተደሰትኩት ማለት በህይወቴ ለመጀመሪያ ጊዜ እንደዛ ቆሜ ይጃለሁ። ድጋሚ ደግሞ ይሄ ነገር እንትን ሲል በቃ እግዚአብሔር ሁሌም ከኔ ጋር እንደሆነ አይነት በቃ በጣም ነው ደስ ያለኝ። እውነት በጣም እግዚአብሔር ይመስገን ወይ ብላ ምራኛለች። ለሁለተኛ ጊዜ ደግሞ በእናቱ ተማርሽ ማለት እግዚአብሔር ይመስገን በጣም እግዚአብሔር የተመሰገነ ይሁን። ከዚህ በኋላ ያለሽ የመንፈሳዊ ጥንካሬ የመንፈሳዊ ብርታት ወደ ቤተክርስቲያን የመሄድ ከቤተክርስቲያናት ጋር ቁርኝነት የመፍጠሩ ነገር ስለተደረገልሽ ብቻ ነው ወይስ ስላልተደረገልሽ? ስለምንም ነገር ማለት በቃ ስለ ቤተክርስቲያን ሳስብ ብዙ ነገሮች ናቸው ማለት እኔ ካለ ቤተክርስቲያን መኖር የምችል ራሱ አይመስለኝም። ቤተክርስቲያን ሳልሄድ ቤተክርስቲያን ሳልስም ቤተክርስቲያን ውስጥ ሳልገባ በቃ እኔ እንጃ ምንም ነገር ማድረግ የምችል አይመስለኝም። እያንዳንዱ ነገሬ ከሱ ጋር እንዲያያዝ ነው የምፈልገው። በቃ ቤተክርስቲያን ውስጥ የማገኘውን ደስታ የትም አላገኘውም። ዓለም ላይ ያንን የሚያክል ደስታ አግኝቼ አላውቅም። ቤተክርስቲያን ውስጥ ገባ ግን የምሬን በጣም ነው በቃ ሰዎች የሚሰጡ ፍቅር አለ። ያ ግን የእግዚአብሔር ጋር ግን የምታገኘው ፍቅር ያ አይደለም። በምንም ማለት ነጣክ አጣክ ምናምን እንደዚህ ጥሩ አለበስከ ምናምን ይላል ሰው ልጅ አይደለ ሲወድቅ። እግዚአብሔር ጋር ግን እንደዛ የለም። እስከም ሁሉ ነገር እስከነ ጥፋት እስከነ ችግር እስከነ ህመም ሁሉ ነገር ይታጣመን ብትልም እግዚአብሔር ጋር ሁሉም ሰው እኩል ነውና በቃ እኔ ያንን ነገር እግዚአብሔር ጋር በጣም ትልቅ ፍቅር ነው ያገኘሁት። በጣም ትልቅ ደስታ ነው ያገኘሁትና በጣም ደስ ብሎኝ ነው የምሄደው። ያለ ቤተክርስቲያን መኖር የምችል አይመስለኝም። መጽናኛዬ መደሰቻዬ ሁሉም ነገሬ ነው ቤተክርስቲያን። የወጣትነት ጊዜ አንዳንድ ወጣቶች የወጣትነት ጊዜያቸውን የሚያባክኑበት ህይወት አለ። አንቺ ከተደረገልሽ በኋላ ሳይደረግልሽም ሲደረግልሽም በቤተክርስቲያን ውስጥ ነው ያለሽውና ለነዚህ ወጣቶች የመንፈሳዊ ልዕልናን መንፈሳዊ ጥንካሬን እንዲያመጡ በተለይም ደግሞ በዓለማዊ ደስታ ተድላ ሳይጠለፉ በቤተክርስቲያን ሆነው እግዚአብሔር እንዲያገለግሉ እግዚአብሔር እንዲያመሰግኑ ልትመክሪያቸው ልትሰጫቸው የምትችይው ነገር ካለ እሱን ጥያቄ ልጠይቅሽ፣ እሱን በይልኝ። ማለት ምድር ላይ ስትሆን ዓለም ላይ ስትሆን ብዙ የምታሳልፋቸው ነገሮች አሉ። እኔም እነዛን ነገሮች ሳላሳልፍ ቀርቼ አይደለም። ግን ያው በህይወቴ ውስጥ ግን ሁለት ጊዜም እግዚአብሔር ምሮኛል፣ አስተምሮኛል። አንድ ነገር በህይወት ውስጥ ሲደረግ እግዚአብሔር ከጎንክ እንዳለ ትረዳበታለህ። ሰዎች ችግር ውስጥ ስንሆን የምንጠይቀው ነገር በሰዓቱ ሳይደረግልን ሲቀር እግዚአብሔር ያልሰማን ወይ ያላየን ወይም ለኛ ስለማይገባ ነው ብለን ግን አንድ ቀንም አስበን አናውቅም። ይሄ ነገር ያልሆነው እኛ ምን ጎሎን ነው፣ ምን ነገር ሳናደርግ ነው፣ ምን ሳጉድለናል ብለን አስበን አናውቅም። እግዚአብሔር ዝም ሲለን እናማርራለን እንጂ ይሄ ነገር ለምን አልሆነልም እኔ ስለተደረገልኝ አይደለም። ግን እግዚአብሔር እኛ ጋር ቀኖች ቢዘገዩም እግዚአብሔር ጋር ግን የዘገዩና የተረሱ ቀናቶች የሉም። እና ወጣቶች ማሰብ ያለባቸው ህይወታችን ውስጥ ምንም ነገር ቢዘገይም ምንም ነገር በሰዓቱ ባይሆንም ምንም ነገር ቢፈትነንም ግን ሁሉም ነገር በቀኑ እግዚአብሔር ውብ አድርጎ እንደሚሰራው ግን ማመን አለብን። እና እግዚአብሔር ጋር ምንም ነገር በቃ ድንቅ ተደርጎ ነው የሚሰራው። አንድ ነገር ስታጣ አንድ ነገር ታገኛለህ። እኔ በህይወቴ በጣም ከመወዳቸው ነገሮች እናቴን ነው። እናቴን በጣም ነው የምወዳት። ከማንም አወዳድሪያት እራሱ አላውቅም።
ግን እሷን ሳጣት የሚገርም ነገር በጣም ነው የተማረርኩትኝና እግዚአብሔርን እንዴት እንዳማረርኩት ፈጣሪ እንዴት እንደዛ ያዳነኝን አምላክ ፈጣሪ እንዴት ሰው የሚወደውን ነገር ታሳጣለህ? እንዴትስ እንደዛ መሳሳላት እናቴን ተሰጠኛለህ ብዬ ይቅርታ። አይዞሽ ታሳጣኛለህ ብዬ በጣም ተማርሬ ነበረ። በጣም አማርና ፈጣሪ የለህም ሁላ ብዬ ነበረ እና ያንን ነገር ያደረኩት የምወደውን ነገር ስላጣው ሊሆን ይችላል። ግን የምትወደውን ነገር ስላጣክ ብቻ እግዚአብሔር ተሳስቷል ማለት ግን አትችልም። እግዚአብሔር ትክክለኛውን የሚያስበውን የሚያልመውን ለኛ የሚጠቅመንን ነገር ነው የሚያደርገውና እግዚአብሔርን ማማረር እንደሌለብን እግዚአብሔር የሚያደርገው ነገር ሁሌም ትክክል እንደሆነና የኔን እናት ሲወስድብኝ ለኔ ያሰበው ሌላ ትልቅ ነገር እንዳለ አምኛለሁ። ስለዚህ ወጣቶች ማድረግ ያለባቸው በህይወታቸው ውስጥ ብዙ ነገሮች ሊገጥማቸው ይችላል። ዓለም ብዙ ነገሮችን ሊሸፍንበት ይችላልሽ። ግን ምንም ነገር በምድር ላይ ግን ያለ እግዚአብሔር የሚሆን አንዳች ነገር እንደሌለ ግን ማመን አለባቸው። ያንን ነው። በጣም አመሰግናለሁ ቃልዬ። ምናልባት ቀረ የምትይው ማመስገን የምትፈልጊው ታስተላልፊው የምትፈልጊው መልእክት ካለ የመጨረሻ እድሉ ልስጥሽ። እሺ፣ በህይወቴ ብዙ ነገሮችን አሳልፌያለሁ። በዛኔም በደስታዬም በብዙ ነገሬ እና መጀመሪያ እግዚአብሔርን ነው የማመሰግነው። ፈጥሮኝ ድጋሚ ሰርቶኝ ከእንደገና ከሰው እኩል ስላቆመኝ አባቴን የሚጠቅም አማኑኤልን ከማንም በላይ አባቴም ወንድሜም ጓደኛዬም ምስጥረኛዬም የሚጠቅም አማኑኤልን እንጃ ቀላል አይደለምና እሱን ማመስገን እፈልጋለሁ። ከዛ በኋላ ደግሞ እህቴን በተጨነኩበት ባዘንኩበት ሰዓት ሁሌም ከጎኔ ልክ እንደ እናት ሆና ከጎኔ ልክ እንደ ከነባሏ ከጎኔ ስለነበረች እሷን አመሰግናለሁ። ጓደኞቼ ገኒና ሄዊ ይባላሉ። በጣም የምወዳቸው ጓደኞቼ ናቸውና እነሱንም ማመስገን እፈልጋለሁ። እና ወንድሜን እንደ አባት ሆኖ ያሳደገ ወንድም አለኝ፣ ቢኒያም ይባላል። እሱን ማመስገናለሁ። ወንድሞቼ እንዳይቱን ሁሉንም ማመስገን እፈልጋለሁና ሁሉንም በያሉበት እድሜ ከጤና ይስጥልኝ ነው የምለው። አመሰግናለሁ። እግዚአብሔር ይስጥልኝ። እኔ ጋር ስለመጣሽ አመሰግናለሁ። እኔም አመሰግናለሁ። በጣም አክብራችሁ ስለጠራችሁኝ እጅግ በጣም አመሰግናለሁ። ክብር ይስጥልኝ። ክቡራን ተመልካቾቻችን ስትከታተሉት የነበረው ከተደረገላቸው ሰዎች አንዷ ቃል ኪዳንን አግኝቻት እዚህ ድረስ ይዣት መጥቼ ነበረ። የእሷን ታሪክ በእርግጠኝነት እንደወደዳችሁትና ትምህርት እንደወሰዳችሁ አምናለሁ፣ ተስፋ አደርጋለሁኝ። ሁላችንም በሚደረግልን ፈውስ ሁሉ እግዚአብሔር አምላካችንን እንድናመሰግን እግዚአብሔር አምላካችንን እንድናከብር ስለተደረገልን ስላልተደረገልንና ስለሚደረግልን ነገርና ስለማይደረግልን ጭምር እግዚአብሔር አምላክን ልናመሰግን እንደሚገባ ልብ ልንልና ልናስተውል እንደሚገባ ለመጠቆም እወዳለሁኝ። መርሃ ግብራችንን ስለተከታተላችሁ ከልብ አመሰግናለሁ። ከቀሪው የቴሌቪዥን መርሃ ግብራችን ጋር አብራችሁ እንድትቆዩ ጥሬን አስተላልፋለሁ። ምናልባት ይሄ መርሃ ግብር ሲተላለፍ ካመለጣችሁ በቲክቶክ፣ በዩቲዩብ እንደዚሁም በፌስቡክ ባህረ ጥበባት ቴሌቪዥን ብላችሁ ታገኙናላችሁ። አገልግሎታችንን ለመደገፍ ላይክ፣ ሼር እና ሰብስክራይብ እንድታደርጉልን በአክብሮት ጠይቃለሁኝ። መልካም ቀን ይሁንላችሁ።